ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በሀገር ውስጥ እንዲሁም በመላው ዓለም ያላችሁ ውድ የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች እነሆ ደርሷል። በጣም በጉጉት የምንጠብቀው የነገው የምሽት 1 ሰዓት ከ30 ጨዋታ ሊደረግ በጣም እየተቃረበ ነው የመጣው። ስለዚህ ጨዋታ ዛሬ ከትላንቱ መግለጫ በመነሳት መስማት ያሉባችሁን መረጃዎች በሙሉ ይዘናል። ቤተሰቦቻችን እነኛን በብዙ ጉዳዮች ላይ የተጠየቀው አሰልጣኙ ምላሽ ሰጥቶበታል። ስለ እነኛ ጉዳዮች ስለ ጨዋታውም እንዲሁ ቀደም ብለን አንዳንድ ሀሳቦችን አይ ቲንክ ለመጨረሻ ጊዜ ዛሬ ምናልባት የምናወራ ይሆናል። ስለዚህ ይህን ትሰማላችሁ። ከዛ ውጭ ደግሞ የፖል ስኮልስ ትላንት ከዩናይትድ ደጋፊዎች ጋር ፊት ለፊት ተጋፍጦ ጥያቄ ተጠይቋል። የመለሰው ምላሽ ግን በጣም አስገራሚ ነበረ። ስለዚህ ጉዳይ ፕላስ በተቃራኒ ደግሞ ከስኮልስ በተቃራኒ አንዳንድ የዩናይትድ ሌጀንድ ተጫዋቾች አሉ፣ የዩናይትድ ተጫዋቾችን የሚያበረታቱ። ለምሳሌ ፓትሪስ ኤቭራ አንደኛው ነው። ፓትሪስ ኤቭራ ስለ የትኛው የዩናይትድ ተጫዋች ምን ተናገረ የሚለውንም ነግራችኋለሁ። ከዛ ውጪ ዋነኛ ትኩረታችን የሚሆነው ፋሚሊዎች የዩናይትድ የኮንትራት ጉዳይ ነው። ለምሳሌ አሁን የኮቢ ሜኖ ኮንትራት ጉዳይ ከአሞሪም ጋር በተያያዘ አሞሪም የወሰነው በጣም አስገራሚ ውሳኔ ከሜኑ ጋር ተያይዞ እሱ አለን። የሃሪ ማጓየርስ ውል በዩናይትድ ቤት አልቋል። ኮንትራቱ ጉዳይ ምን ሆነ የሚለውን ምላሽ እንሰጣችኋለን። ፕላስ ደግሞ ዩናይትዶች ከወዲሁ ሃሪ ማጓየርን ለመተካት አንድ ተከላካይ ይዘው ከፕሪሚየር ሊግ ፈልጓል፣ ግን ሪከርድ የዝውውር ገንዘብ ተጠይቀዋል። ይሄ ተጫዋች ማን ነው? ትሰሙታላችሁ። ከዛ ውጭ ዳይሞንዴ ነገር አሁን ቁርጡ ታውቋል። ቤተሰቦቻችን ይሄን ነገር እናደርሳችኋለን። እዚህ ውጭ ደግሞ በጣም ትላንት በብዛት የተወራው የኮል ፓልመር ጉዳይ አለ። ስለዚህ ተጫዋች ጉዳይ ምን አዲስ ነገር አለ የሚለውን ከአዲሱ የቼልሲ አሰልጣኝ በአንደበት የተሰጠ ምላሽ አለ። እሱንም እናደርሳለን። ብቻ አብራችሁን ሁኑ። ላይክ አድርጎ ቤተሰቦቻችን ትላንት ከ600 በላይ ኦልሞስት ወደ 700 ይጠጋል ላይክ ሰጣችሁናል። ዛሬም 700 ላይክ እንድታደርሱት በታላቅ አክብሮትና ፍቅር ነው ጠይቃችሁ። አብራችሁን ሁኑ። ማንቸስተር ዩናይትድ ከአርሰናል ጋር የሚያደርገው እጅግ የሚጠበቀው ጨዋታ አሁን አንድ ቀን ብቻ ቀረው። ከጨዋታው በፊት ሁለቱም ቡድን አሰልጣኞች ጋዜጣዊ መግለጫዎችን ሰጥተዋል። በተለይ ትላንት የማይክል ካሪክ ጋዜጣዊ መግለጫ እጅግ የሚጠበቅ ነበር። በዩናይትድ ደጋፊዎች ብዙ ሀሳቦች ተነስተውለታል። በብዙ ጉዳዮች ላይ ምላሽ ሰጥቷል። ከነኛ መካከል ግን በጣም መርጠን በምን አይነት ጉዳዮች ላይ ምላሽ ሰጠ ማይክል ካሪክ የሚለውን አሁን የምናደርሳቸው ነው የሚሆኑ። እንመልከት። ካሪክ ስለ ሜኑ ተጠየቀ። በዋነኛነት የተጠየቀው ስለ እሱ ነው። የአሰልጣኝነት ፈቃዴን እንዲሁ ባጄን እየወሰድኩ በነበረበት ሰዓት ነው ማቆም ሜኑን ገና 13 ወይ 14 ዓመት ተጫዋች ሳለ ብሎ ነው የተናገረው። አሰልጣኝነት ባጅ ከመውሰዱ በፊት በዩናይትድ ቤት ያው የአፓረንት እንደ መውጣት እና አሰልጣኝነትን እንደ መለማመድ አይነት ፕሮግራም አላቸው። እዛ ፕሮግራም ላይ ነው እንግዲህ ሜኑን አብረን መስራት የጀመርነው። ሜኑን ከዛ ጊዜ ጀምሮ አውቀዋለሁ ሲል ነው የተናገረው። ይህ ክለብ ከታች የሚያርጉ ተጫዋቾች ያስፈልጉታል። እንደ ሜኑ አይነት ተጫዋቾች የማንቸስተር ዩናይትድ መሰረት ናቸው። ኮቢ ምን ሊያበረክት እንደሚችል በዩናይትድ ጨዋታዎች ላይ ባለፈው ሳምንት ከሲቲ ጋር ተመልክታችኋል ሲል ነው ማይክል ካሪክ ምን ያህል ለኮቢ ሜኑ ቦታ እንደሚሰጠው እና የቡድኑ ዋነኛ ቁልፍ የሆነ ተጫዋች እንደሆነ የመሰከርበትን አስተያየት የሰጠው ማለት ነው። በነገራቸው ላይ ስለ ኮቢ ሜኑ አዲስ ኮንትራት እና ከአሞሪም ጋር ተፈጥረው ስለነበሩ ጉዳዮች ከዚህ በፊት ያልሰማናቸው የሚያስገርም መረጃ አግኝቻለሁ። እሱን መረጃ በኋላ እንመለስበታል። ካሪክ ስለ ዲያጎ ዳሎም እንዲሁ አስተያየት ሰጥቷል። ባለፈው ሳምንት ዳሎ በጥሩ ሁኔታ ተጫውቷል ብዬ አስባለሁ ብሏል። ቢጫ ካርድ ከመመልከቱ ውጭ ጨዋታውን በጥሩ ሁኔታ ተቆጣጥሮ እንደዛ መከላከል መቻሉ በተለይ ቢጫ ካርድ ካየ በኋላ ጥሩ እንቅስቃሴ እንዲያደርግ አድርጎታል። ተጨማሪ ቢጫ አለማየቱ ነው ሲል የተናገረው። ያው ቀይ ካርድ ማየት ነበረበት እንደ ተከላካይ። ምናልባት ጥፋት ሰራ ብለው ሰዎች ቀይ ካርድ እንዲመለከት ግፊት ሲያደርጉ ነበር። ግን ዳኛው ኳሱን ለመጫወት ሙከራ በማድረጉ እና ሆን ብሎ ተጫዋቹ ላይ ጉዳት ለማድረስ ባለማሰቡ ምክንያት ነው ቀይ ካርድ ሳይመለከት ያለፈው እንጂ ተጫዋቹ እንደው ታስሮ ነበር በቢጫውም ቢሆን ማለት ነው ሜዳ ላይ እና በጣም በጥንቃቄ የጨዋታውን ቴምፖ ተቆጣጥሮ እንዲሁ ተጨማሪ ካርድ ሳያይ መውጣቱ
በጣም ጥሩ ነገር እንደሰራና በጥሩ ትኩረት እንደተጫወተ ማሳያ ነው ሲል እንዲሁ አድንቆታል። ማይክል ካሪክ ስለ ቤንጃሚን ሼሽኮም ተጠይቆ ነበር። እሱ በጣም ጥሩ ሁኔታ ላይ ነው የሚገኘው ብሏል እና ልምምድም አድርጓል። በጣም ጠንክሮ ልምምዱን ይሰራል ሲል ገልጿል። እሱን በተቻለ መጠን ለማሻሻል ጥረታችንን እንቀጥላለን። በልምምድ አሰራሩ፣ በኳስ አጨራረሱና ነገሮችን በሚከውንበት መንገድ እንዲሁ ባለፉት ቀናት በጣም ተገርሜያለሁ ሲል ነው ያደነቀው ማለት ነው። በዚህ ተጫዋች ጉዳይ በነገራችሁ ላይ የወጡ ዜናዎችን እንዲሁ ስነግራችሁ በጣም ጠንክሮ ከመስራቱ ባለፈ ተጫዋቹ የሚሰጠውን የመሰለፍ እድል ከዚህ በኋላ በአግባቡ ለመጠቀም ሁልጊዜም ቢሆን በጣም ሬዲ እንደሆነ ነው ሪፖርቶች እየወጡ ያሉት። በዩናይትድ ቤት የ9 ቁጥር ቦታ አሁን ለቤንጃሚን ሼሽኮ ጋራንትድ አይደለም። በተለይ ማይክል ካሪክ ከመጣ በኋላ ልክ የማንቸስተር ሲቲው አይነት ሞባይል የሆነ የፊት መስመር ካሪክ የመጠቀም እድሉ በጣም ሰፊ ነው። እዛ 9 ቁጥር ቦታ ላይ ሼሽኮን ብቻ አቁሞ ወይ ደግሞ እንትናን የሚያስቀምጥበት ብሪያን ምቦሞን በአማድ ቦታ አድርጎ አማድን ደግሞ ቤንች የሚያደርግበት ምክንያት ያለ አይመስለኝም እና በጣም በትዕግስት እንዲሁም ጠንክሮ በመስራት ማይክል ካሪክን በማሳመን ወደ ዩናይትድ ቋሚ ያስተላለፉ ለመመለስ ሼሽኮ መጣር መቻል ይኖርበታል። ከምንም ጊዜ በላይ ይሄን ለማድረግ ጥረት እያደረገ እንደሆነ ነው ቤንጃሚን ሼሽኮ ሪፖርቶች እየወጡ ያሉት እና ራሱን ከማህበራዊ ሚዲያዎች ላይ አግልሏል። ወደ ዩናይትድ ከመጣ በኋላ እንደ ሌሎች ተጫዋቾች በጣም በስፋት በማህበራዊ ሚዲያዎች አክቲቭሊ በመሳተፍ ሼሽኮ አይታወቅም። ይሄን ሆን ብሎና እንደው ወደ ዩናይትድ ከመጣ በኋላ ማህበራዊ ሚዲያ ውስጥ ያለው አብዛኛው ነገር ቶክሲሲቲ ስለሆነና ይሄ የተጫዋቾችን አይምሮ እንዲሁ ሊመርዝ የሚችል ነገር ስለሆነ ከዛ መራቅን እንደመረጠ ቤንጃሚን ሼሽኮ ተናግሯል እና አሁንም ቢሆን ከሶሻል ሚዲያዎች ርቆ ራሱን ድምፁን በማጥፋት እንዲሁ በጣም ጠንክሮ መስራትና ማሻሻል ያሉበት ደካማ ጎኖቹ ላይ መሻሻል እንደሚፈልግ ተጫዋቹ በቅርቡ በሰጠው ቃለ መጠይቅ ላይ እንደዚሁ ተናግሯል። ማይክል ካሪክም በጣም እንደተደነቀበት ልምምድ በሚሰራበት መንገድ ባለው ቁርጠኝነት እንደዚሁ እንዳደነቀው ነው አስተያየቱን የሰጠው። ከዚሁ ጋር ተያይዞ ብሪያን ምቦሞን በ9 ቁጥር ቦታ ላይ እንደዚሁ ስለመጠቀም በድጋሚ ጠየቁት። እንደ ፍላጎቱ እንዲንቀሳቀስ ሙሉ ነፃነት ሰጥቼዋለሁ ብሏል። ግዴታ የ9 ቁጥር ቦታ ላይ ብቻ አይደለም ብሪያን ምቦሞ እንዲጫወት ያስቀመጥኩት ነው የሚለው። ሼሽኮ በሳጥን ውስጥ በጣም ጎበዝ ነው ሲል እንዲሁ ሼሽኮ የተሻለ እንደሆነ ስለ 9 ቁጥር ካወራን ሼሽኮ የተሻለው ተጫዋች ነው ሲል ገልጿል። ብሪያን ምቦሞ ግን ነፃ ነው። ሲፈልግ ወደ ክንፍ ቦታዎች ይወጣል በሁለቱም አቅጣጫ፣ ሲፈልግ ደግሞ ወደ መሀል አጥቂ ሆኖ እንዲጫወት በጣም ነፃ የሆነ ሚና ነው ሰጥቼ ያጫወትኩት ብሏል። ዘርክዚ ሁሉንም ነገር በጥቂቱ እንዲሁ መስራት ይችላል። ተጫዋቾቻችንን በማገናኘት ረገድ በጣም ጎበዝ ነው ሲል ዘርክዚ በተለይ በሊንክአፕ ፕሌይ በጣም የተሻለ ተጫዋች እንደሆነም እንዲሁ ኳሊቲውን ገልጿል። በዛ ቦታ ላይ እንዲህ ያለ ተለዋዋጭነት ማግኘት በጣም ድንቅ ነው ሲል ነው እንግዲህ የተናገሩ። ስኳዱ የቦክስ ተጫዋች ሲያስፈልገው ቤንጃሚን ሼሽኮ አለው ነው። በሊንክአፕ ፕሌይ ደግሞ ዩናይትድ እንዲጫወት ከፈለገ ዘርክዚን መጠቀም ይችላል ብሏል። ከዛ ውጭ ደግሞ ሞባይል የሆነ የፊት መስመር ተጫዋች ከፈለግን በተለያየ ቦታ ነፃ ሆኖ እንዲጫወት እየተንቀሳቀሰ ደግሞ ብሪያን ምቦሞን ማሰለፍ እንችላለን በሚል ነው ፊት መስመር ላይ ያሉትን አማራጮች በዚህ መልኩ ማይክል ካሪክ የገለጸው። ከዛ ውጪ ስለ ካሳሜሮም እንዲሁ ተጠየቀ። ያው ካሳሜሮም ጉዳይ ታውቃላችሁ ከዩናይትድ ጋር እንደሚለያይ በይፋ ታውቋል። እንዲህ ብለዋል። ባለፈው ሳምንት ባሳየው ብቃት በጣም ተገርሜያለሁ ነው የሚለው። በአስተሳሰቡና እዚህ በመቆየቱ እንዲሁም የውድድር ዘመኑን በጥሩ ሁኔታ ለማጠናቀቅ በሚሰጠው ትኩረት ተጫዋቹ ባለው ስብዕናና ማንነቱ የሚደነቅ ተጫዋች እንደሆነ በግልጽ ታይቷል ሲል ነው ካሪክም ያደነቀው። ቀደም ብዬ ከሱ ጋር ተነጋግሬያለሁ። ጥሩ ነገር ለመስራትና በስኬት ሲዝኑን ለማጠናቀቅ ቆርጦ ተነስቷል። ከዩናይትድ ጋር አንድ የመጨረሻ ያልጨረሰው ታሪክ አለ። የዩናይትድ የእግር ኳስ ሕይወቱን በአማረ መልኩ ለማጠናቀቅ ማይክል አሚን ለማጠናቀቅ ካሳሜሮ በጣም ቁርጠኛ ነው ሲል ነው ማይክል ካሪክ በዚህ መልኩ የተናገረው። ስለዚህ በሱ ላይ ምንም ጥርጣሬ የለኝም። ከዩናይትድ ጋር ሲዞሩ ሲያልቅ ቢለያይም ካሳሜሮ ትኩረቱን የሚያጣ ተጫዋች አይደለም። ከዚህ በላይ በጣም በትኩረት ግልጋሎቱን እንደሚሰጥ ነው ካሪክ የተናገረው። በጣም ጥሩ ሳምንት ነበር ሲልም የዩናይትድ
ያለፉትን ጥቂት ቀናት ወይም አንድ ሳምንታት የአሰልጣኝነት ቆይታውን ገልጾታል። ግሩም ውጤት ከሲቲ ጋር አስመዝግበናል። ምርጥ ብቃትና በስቴዲየም ውስጥ የነበረውም ድባብ በጣም የሚያስገርም ነበር። ይህ ለእኛ ጠንካራ የሆነ መሰረት ይሰጠናል፣ በተለይ ከአርሰናሉ ጨዋታ በፊት ብሏል። ነገር ግን ከመጠን በላይ ሳንደሰት ሰከን ብለን መቀጠልም እንዲሁ ይኖርብናል ሲል ነው ማይክል ካሪክ የተናገረው። ይችን ነገር እንደው ማስመር ያስፈልጋል እና በሲቲው ጨዋታ ላይ ማንቸስተር ዩናይትድ የነበረው እንቅስቃሴ ሃይፑ በጣም ከፍ ያለ መሆኑን ተከትሎ ነገር ግን ሰከን ማለት ትንሽ ደግሞ ይኖርብናል በሚል ነው እንግዲህ ለአርሰናሉ ጨዋታ በጣም በእርጋታና በሰከነ መንፈስ ደጋፊውም ቢሆን ጨዋታውን እንዲጠባበቅና በዛ መልኩ ጨዋታውን ማድረግ እንዳለብን አስተያየቱን የሰጠው። ስለ አርሰናል እንዲሁ በዚሁ እንግባና ስለ አርሰናል ተጠየቀ። አርሰናል ጨዋታውን በጉጉት እጠባበቃለሁ ነው ያለው። የነገውን ጨዋታ በጣም በጉጉት እጠብቀዋለሁ። እነሱ በጣም ጥሩ ቡድን ናቸው ብሏል። ብዙ ጥንካሬዎች አሏቸው። ለእኛ ደግሞ ትልቅ ፈተና ይጠብቀናል። ይህንንም በደንብ እንረዳለን። ቀለል አድርገን አንመለከተውም። የአርሰናልን ጨዋታ በአዎንታዊ አስተሳሰብ መቀጠልን እንፈልጋለን ከሲቲው ጨዋታ ብሏል። በዚህ ሁኔታ ነው ማለት ነው። ስለ አጠቃላይ የአርሰናል ጨዋታ አስተያየቱን የሰጠው። አርሰናል የተሻለ ቡድን ነው፣ ግን እኛም ከሲቲ የበለጠ ከባድ ፈተና፣ ከባድ ዝግጅት እና ተነሳሽነት ይፈልጋል ብሏል። ሌሎችም የሰጠባቸው በርካታ ጉዳዮች አሉ፣ ግን ከነገው ጨዋታ በፊት ማወቅ ባሉባቸው ብለን ያሰብናቸው ዋነኛ ነጥቦች ይሄ ናቸው። ከዛ ጋርዲዮላም እንዲሁ ተጠይቋል በነገራችሁ ላይ እና ፔፕ ጋርዲዮላ ከዚህ ጨዋታ ውጤት ምን ትጠብቃለህ? የማን ደጋፊ ነህ ተባለ። የዩናይትድ ደጋፊ እንደሚሆን ምንም ጥያቄ የለውም። ስለዚህ ዩናይትድ አርሰናልን ያሸንፋል ብዬ ተስፋ አደርጋለሁ እና ማንቸስተር ዩናይትድን እደግፋለሁ ሲል ነው። ጋርዲዮላም እንዲሁ በትላንት ጋዜጣዊ መግለጫው ላይ ዛሬ ጨዋታ እንዳለው ከወልቭስ ጋር ይታወቃል አስተያየቱን የሰጠው። ከማንቸስተር ዩናይትድ እና አርሰናል ጨዋታ በፊት ሌላው መነጋገሪያ የሆነውና ትላንት እንደውም ብዙ ማህበራዊ ድረገጽ ላይ ሲንሸራሸር የቆየ ሀሳብ አለ። የማንቸስተር ዩናይትድን አሰላለፍ ቀደም ብሎ ከትልልቅ ጨዋታዎች በፊት ማን ነው የሚያወጣው? እና ይሄ ሊክ እየተደረገ የዩናይትድ አሰላለፍ በተለይ ሰር አሌክስ ፈርጉሰን ከዩናይትድ ከለቀቁ በኋላ በነበሩ አሰልጣኞች በተደጋጋሚ ጊዜ አንዴ ብቻ አይደለም ይሄ ነገር በሩበን አሞሪም የአሰልጣኝነት ዘመን ስር አጋጥሟል። ባለፈው ደግሞ በማይክል ካሪክ የአሰልጣኝነት ዘመን ስር አጋጥሟል። እንደዚሁ ሳሙኤል ሉካረስት ነው ከሲቲው ጨዋታ በፊት የዩናይትድ አሰላለፍ ይሄን ይመስላል ሊክ የተደረገ አሰላለፍ ብሎ ገና ጨዋታው ከመጀመሩ ከሰዓታት በፊት አስቀድሞ ይሄን ያወጣው ማለት ነው። እንደተለመደው ጨዋታ ከመጀመሩ በፊት አንድ ሰዓት በፊት ነው አሰላለፍ በይፋ የሚገለጸው ግን የማንቸስተር ዩናይትድ ሲሆን ቀደም ብሎ ነው የሚወጣው እና ይሄ ነገር ክለቡን ግራ እንዳጋባ ነው። ሁል ጊዜ ምርመራ ይደረጋል ይባላል። ይሄ ምርመራ ግን ፍሬ አፍርቶ ማን ሊክ ሊያደርገው እንደሚችል እና ማን ሊክ በማድረጉ እንደሚተባበር የሚታወቅ ነገር የለም። ታስታውሳላችሁ ቤተሰቦቻችን ከዚህ በፊት ለምሳሌ አሁን የማርከስ ራሽፎርድ ሲከሰስበት የነበረው ነገር እንዲሁም የጋርናቾ ሲወቀስበት የነበረው ነገር ቀደም ብሎ የማንቸስተር ዩናይትድን አሰላለፍ ሊክ ከሚያደርጉ ተጫዋቾች መካከል እነሱ ናቸው ተብለው ነበር ሲተቹ የነበሩት። በዛ ምክንያት ከአሰልጣኙ ጋር ሁሉ አለመግባባት ውስጥ ገብተው ከክለቡ ለመልቀቅ ሁሉ እንደ አንድ ምክንያት ሆኗቸው ነበረ። ግን አሁን እነሱም ከወጡ በኋላ አልቆምም። በጣም የሚያስገርመው እና ከነኚህ ተጫዋቾች ውጭ እንደሆነ ወይም ይሄ ሊክ የሚያደርግ ማንነቱ ያልታወቀ ሰው እስካሁን ድረስ በክለቡ አልተደረሰበትም። አሁን ይፋዊ የሆነ ምርመራ ክለቡ ጀምሯል ተብሏል እና በዚህኛው ይፋዊ የሆነ ምርመራ እንግዲህ ይሄ ሰው ከታወቀ ከክለቡ የመሰናበቱ እጣ በጣም በጣም ሰፊ ነው ማለት ነው። እንግዲህ ተጫዋችም ከሆነ የሚለቅበት እድል በጣም ይሰፋል። ምክንያቱም ሊክ አድርጎ ነው መረጃዎቹን እየሸጠ ለጋዜጠኞች የዩናይትድ አሰላለፍ ቀደም ብሎ እንዲወጣ በማድረግ የሌላ የተቃራኒ ቡድን አሰልጣኞች ቀደም ብሎ ለዛ ታክቲካዊ ሪያክሽን እንዲወስዱና እንዲዘጋጁ በማድረግ ዩናይትድን ዋጋ እያስከፈለ የሚገኘው ተብሎ ይሄ ነገር በጣም ያስገርመኝና እንደው ትላንት የሰማሁት ጉዳይ ሆኗል። ከዚሁ ጋር ተያይዞ ማንቸስተር ዩናይትድ ፊት መስመር ላይ ማንን ይጠቀም የሚለው የበርካታ የዩናይትድ ደጋፊዎች እና እንዲሁ ያወያየ ሆኗል። በማህበራዊ ድረገጽ ላይ እንደውም በአማራጮች ዩናይትድ ከሲቲ ጋር ሲጫወት የተጠቀመበትን ፊት መስመር ነው መጠቀም ያለበት የሚለው ጥያቄ በብዙዎች ተነስቷል። አይ መቀየር አለበት፣ ምክንያቱም ማቲያስ ኩኛ መቀመጥ የለበትም። በተለይ ከሼሽኮ ይልቅ ኩኛ ለዩናይትድ በጣም አስፈላጊ ስለሆን
ኩኛ የቡድኑ የአሰላለፍ የመጀመሪያው አካል ሆኖ መግባት የአርሰናልን ጨዋታ መጀመር አለበት። ካለው ሜንታሊቲ ካለው ኳስ የመያዝ እና እንዲሁ የማስጨነቅ ባህሪ አንፃር ማቲያስ ኩኛ ለአርሰናሉ ጨዋታ ቀድሞ መግባት መጀመር አለበት ብለው የሚከራከሩ አሉ። ይሄ ሀሳብ በጣም የሚያከራክር ነው። በነገራችሁ ላይ እናንተስ ምን ታስባላችሁ ቤተሰቦች? ማቲያስ ኩኛ ልክ እንደ ሲቲው ጨዋታ ሁሉ ቤንች ላይ መቀመጥ አለበት ወይ? ማይክል ካሪክ በሲቲው ጨዋታ ዕለት የተጠቀመውን አሰላለፍ 4-2-3-1 አሰላለፍ ይዞ መግባት አለበት ወይ? ዶርጉን እዛ ክንፍ አጥቂ ቦታ ላይ እንዲሁ ማሰለፍ አለበት ወይ የሚለውን እንደ መወያያ ሀሳብ እንድትሰጡበት ኮሜንት ላይ እንዲሁ ጠይቃለሁ። አንደኛው አማራጩ ያው እንደባለፈው ዶርጉን እንዲሁም ብሪያን ምቡሞና አማድን ማሰለፍ ነው። ይሄ አማራጭ ያድርጋችሁ ውሰዱት። አማራጭ ቢ ላይ ደግሞ ዶርጉን ማስቀመጥ እና ማቲያስ ኩኛን እንዲሁም የ9 ቁጥር ቦታን ለሼሽኮ መስጠት፣ ከዛ ውጭ ደግሞ ብሪያን ምቡሞን ወደ ግራ መውጣትና አማድን ማስቀመጥ ነው። ይሄ ሁለተኛው አማራጭ ነው። ሶስተኛው አማራጭ ደግሞ የሚሆነው ማቲያስ ኩኛ እንዲሁ ተሰልፎ ብሪያን ምቡሞ 9 ቁጥር ቦታ ላይ ይሰልፋል ማለት ነው። ቤንጃሚን ሼሽኮ ቤንች ይሆናል። ከዛ አማድ ደግሞ የግራ ክንፉን ቦታ ይዛል ማለት ነው። ስለዚህ ከባለፈው አሰላለፍ የሚቀየረው ኩኛ በዶርጉ እዚህ ጋር መተካቱ ነው ማለት ነው። ሌላኛው አማራጭ ደግሞ ብሪያን ምቡሞን ወደ ግራ ማምጣት ማለት ነው። እሱ በሶስቱም ቦታ ስለሚጫወት ከዛ ቤንጃሚን ሼሽኮን 9 ቁጥር ቦታ ላይ ማሰለፍ እና አማድን ደግሞ በግራ ክንፍ ቦታ ላይ ማሰለፍ ማለት ነው። ይሄ አሰላለፍ ደግሞ እንግዲህ እንደሚታወቀው ዶርጉን እና ኩኛን የሚያስቀምጥ ይሆናል ማለት ነው። እና እንዴት ታዩታላችሁ ቤተሰቦቻችን? ይሄንን አራት የአሰላለፍ አማራጮች ፊት መስመር ላይ ማይክል ካሪክ መጠቀም ይችላል። የሲቲን ነው መድገም ያለበት ወይስ ማቲያስ ኩኛን ቢያንስ አትሊስት አሰላለፍ ውስጥ ማምጣት መቻል አለበት የሚለውን ሀሳባችሁን ከታች አካፍሉን ቤተሰቦቻችን። ነገ ግን ማይክል ካሪክ የሚወስነው ውሳኔ በተለይ የሚያደርገው ሰሌክሽን እና ጨዋታውን የሚቀርብበት መንገድ አርሰናልን የሚቀርብበት መንገድ ለዩናይትድ ውጤት ማግኘት አሊያም ደግሞ ውጤት ማጣት ትልቅ ምክንያት ሊሆን ስለሚችል ማይክል ካሪክ ምን ያደርጋል እዚህ ጨዋታ ላይ የሚለው በጣም አጓጊና ሁላችንም ልናየው የምንፈልገው ነገር ነው። ቤተሰቦቻችን ስለ ነገው ጨዋታ ሀሳብ አስተያየቶቻችሁን ማን ያሸንፋል የሚለው ላይ ወይም ያላችሁን አይዲያ በሙሉ ኮሜንት ላይ እንድታሰፍሩ ጠይቃለሁ። ስለ ጨዋታው እዚህ ላይ ይብቃን እና ወደ ሌሎች መረጃዎች ስናልፍ ትላንት በነገራችሁ ላይ የታዳጊ ተጫዋቾች የኤፍኤ ካፕ ጨዋታዎች ተደርገው ነበር። አንደር 18 የተደረጉ ጋዜጣዊ መግለጫውን ከሰጠ በኋላ ማይክል ካሪክ ጨዋታውን ለመከታተል ኦልድ ትራፎርድ ድረስ ሄዶ ነበር። ዩናይትድ ከ18 ዓመት በታች ቡድን ሲጫወት ከደርቢ ጋር ነው እንግዲህ የተጫወተው፣ ደርቢ ካውንቲ ማለት ነው። እዚህ ጨዋታ ላይ ታዲያ ማይክል ካሪክ ብቻ አይደለም ጆን ኢቫንስም ተገኝቷል፣ ፕላስ ዋይኒ ሩኒም ተገኝቷል። ምክንያቱም ዋይኒ ሩኒ ለመጀመሪያ ጊዜ ልጁ ካይ ሩኒ በኦልድ ትራፎርድ ጨዋታውን የሚያደርግበት ቀን ነበረ። ይህን ጨዋታ ማንቸስተር ዩናይትድ 2-1 በሆነ ውጤት አሸንፏል። በነገራችሁ ላይ በጣም ባለቀ ሰዓት ነው ጎሎችን ያስቆጠሩት። አይ ቲንክ 101ኛው ደቂቃ ላይ በራሱ ባስቆጠረ የደርቢ ካውንቲው ተጫዋች ሁለተኛ ጎል ደግሞ ዩናይትድ አልቆየም። በ2 ደቂቃ ውስጥ በ103ኛው ደቂቃ ላይ ቺዶ ኦቢ በጣም የምታስገርም ኳስ ነው ያስቆጠረው ማለት ነው ቤተሰቦቻችን። እና ችግሩም የሆነች ኳስ ተቆጠረች። ማንቸስተር ዩናይትድ በዛ መልኩ 2-1 በሆነ ውጤት እንደዚሁ ጨዋታውን በማሸነፍ ወደ ቀጣይ ዙር ማለፉን አረጋግጧል ማለት ነው። እና የዋይኒ ሩኒ ልጅ ካይ ሩኒም ተቀይሮ ገብቶ ጨዋታውን አድርጓል። ጄጄ ገብርኤልም ነበር። በጣም በጣም የሚያስገርም እንቅስቃሴዎች ነበሩት። ጎል ለማስቆጠር እጅግ በጣም ተቃርቦ ነበር። ለማስቆጠር ባይሳካለትም ግን ተጫዋቹ በጨዋታው ላይ የነበረው አጠቃላይ እንቅስቃሴ ለጨዋታው የሰጠው ውበት ክሊፕ አለ ብቻውን እንቅስቃሴ ያደረገባቸውና እጅግ ለማየት የሚማርክ እጅግ ተስፋ የሚጣልበት አስደናቂ ታዳጊ ተጫዋች መሆኑን ነው ትላንት ካደረገው እንቅስቃሴ መታዘብ የምንችለው ማለት ነው። ስለዚህ ማይክል ካሪክ ልክ እንደተናገረው እነ ኮቢ ሜኑን የመሳሰሉ የዩናይትድ ታዳጊ ተጫዋቾችን አሁንም ቢሆን ጨዋታዎቻቸውን መከታተል እና እነሱን ለዋናው ዩናይትድ ቡድን የማብቃት የመገምገሙን ስራ ተያይዞት አጠናክሮት ቀጥሏል ማለት ነው። ቤተሰቦች እንቀጥላለን። አሁንም መረጃዎቻችን ገና አልተነኩም። አብራቸውን ሁኑ ፋሚሊዎች። ቪዲዮውን ላይክ አድርጉ። በትላንት ዜናችን ከ600
በላይ ላይክ ሰጥታችሁናል። ወደ 700 ይጠጋል። ዛሬም ይህን ቪዲዮ 700 ላይክ ማድረስ ትችላላችሁ፣ አቅሙም አላችሁ አውቃለሁ ቤተሰቦቻችን። ወደ ቀጣይ መረጃ ሳልፍ የፖል ስኮልስን ጉዳይ ላንሳ። ያው እኔ በተደጋጋሚ ጊዜ አውርተነዋል በዚህ ጉዳይ ላይ። አሁን የትላንቱን አሁን የማነሳላችሁን መረጃ እንዳቀርብላችሁ የሆንኩበት ትልቁ ምክንያት ፖል ስኮልስ ከደጋፊዎች ጋር መገናኘቱ ነው እና ስጠብቀው የነበረ ነገር ነው። በጣም ወሳኝ የሆነ ነገር፣ ምክንያቱም ደጋፊዎች ቻሌንጅ እንዲያደርጉ ትፈልጋለሁ። ፖል ስኮልስን ይሄን ጥያቄ አግሬሲቭሊ እንዲጠይቁ ትፈልግ ነበር እና ያም ሆነ ፖል ስኮልስ ተጠየቀ፣ ምላሽ ደግሞ ሰጠበት ማለት ነው። ምን ተናገረ በዚህ ጉዳይ? ክለቡ ውስጥ እንደው ይሄ ቅድም እንዳልኩት ይሄ ኔጌቲቭ የሆነ ኢነርጂ መርጨት ከፖል ስኮልስ በተደጋጋሚ እየመጣ መሆኑን ተከትሎ አንድ ፕሮግራም አለ። ይሄ ፕሮግራም የሚሰራው በርዕስ ዘ ኦቨርላፕ ፋን ዲቤት ተብሎ ነው የሚጠራው እና ደጋፊዎች ይቀመጣሉ፣ ተጫዋቾች አሉ፣ የፈለጉትን ጥያቄ ነው የሚያነሱት ለተጫዋቾች እና እነኛ የቀድሞ ተጫዋቾች ደግሞ ምላሽ ይሰጣሉ። እንደዚህ አይነት ፕሮግራም ነው። በጣም ፍሪ የሆነ ፕሮግራም ነው እና ስጠብቅ የነበረው ጥያቄ በአንድ የዩናይትድ ደጋፊ ነው የተጠየቀው። ፖል ስኮልስ ሲጠይቀውም በጣም አስረግጦ ነው የጠየቀው እና ቡድኑን እያወክ ነው እና ይሄ ነገር የምትናገራቸው እያንዳንዱ ንግግሮች በማንቸስተር ዩናይትድ ቤት ውስጥ ችግር እንደሚያመጡ አታውቅም ወይ ተብሎ ነው ሁሉ የተጠየቀው ማለት ነው። እና ፖል ስኮልስ ሲመልስ እንደው አንድ የተረዳውበትም ነገር አለ፣ የተረዳውለት ሳይድ አለ። በሌላ መልኩ ደግሞ አንድ አሁንም ቅር ያለኝ አመላለስ አለ። እንደው ሙሉውን በዝርዝር ባልናገረውም ግን ከአሌክሳንድሮ ማርቲኔዝ ጋር የሰጠውን ትችት በተመለከተ በጣም ብዙ ነገር እንደደረሰበት ነው ፖል ስኮልስ የተናገረው እና ግን በፍጹም ይቅርታ አልጠየቅም ብሏል። አሁንም ቢሆን እኔ አልተሳሳትኩም፣ የኔ ጀጅመንት ነው ብሏል። ስለዚህ ሀሳቤን ፍጹም እኔ ልቀይር አልችልም እና አሁንም ቢሆን እኛ ያወራነው ስለ ፊዚካሊቲ ነው ብሎ ነው እሱ የተናገረው። ስለ ፊዚካል አስፔክቱን ነው ያወራ ነው እንጂ በሌላ ጉዳይ አይደለም፣ በሌላ ነገር አይደለም። እኛ የተመለከትነው ግን ፊዚካሊ ስናየው ማርቲኔዝ እና አርሊንግ ብራውት ሃላንድ አንድ ስላልሆኑ ፍጹም አይመጣጠኑም የሚል ሀሳብ ነው ያነሳ ነው። ያወራንበት ቶን ግን የተጠቀምንበት ወርድ ግን ሌላ ወርዶችን ብንጠቀም አይ ቲንክ ይሻል ነበረ ወይም የተሻለ ይሆን ነበር። የማይሆን ወርድ ነው የተጠቀምነው ሁኔታውን ለመግለጽ ሲል ነው ማለት ነው። እንግዲህ ማይክል ካሪክ ፖል ስኮልስ በዚህ መልኩ አስተያየቱን እየሰጠው በዚህ ፕሮግራም ላይ ነ ኒኪ በት ቢኖር ደግሞ በጣም የተሻለ ይሆን ነበር። በተለይ ኒኪ በት ነበር ቻሌንጅ እንዲደረግ የፈለጉት። ፖል ስኮልስ ሀሳቡን ጀመረው፣ ትችቱን ጀመረ። ኒኪ በት ደግሞ በዛ ባድ በሆነው ወርድ በመጥፎ አገላለጽ ይሄ ተሸክሞት ይሮጣል፣ ተሸክሞት ይገባል ወደ ጎል አይነት ነገር አገላለጹ ነው የተጠቀመው ኒኪ በት ነው እና ወደኋላ መለስ ብለን ስናየዋላ የተናገርነው ነገር ያን ያህል ጥሩ ላይሆን ይችላል አገላለጻችን። ሆኖም ግን ለተናገርኩት ነገር ግን በፍጹም ይቅርታ አልጠይቅም ማለት ደግሞ ይሄ እንደ አንድ ትልቅ ግብዝነት ነው አድርጌ የወሰድኩት። አክሎም ለመናገር የፈለግነው የሰማነውን የመሰለንን ነገር ነው። በአካል ብቃት በማርቲኔዝ እና በሃላንድ መካከል አለመመጣጠን አለ። ነገር ግን የገለጽንበት መንገድ ጥሩ አልነበረም። ምናልባት እንደዛ ማለት አልነበረብንም ብሏል። አገላለጹን ነው አሁን እዚህ ጋር ለአገላለጹ ነው እንደዚህ ሲል የተናገረው። ማርቲኔዝ ግን እስካሁን አንድ ጥሩ ጨዋታ ብቻ ነው ያደረገው አለ። ደግሞ የፖል ስኮልስ መርዝነት ይኸው አሁን እኔ በጣም ከማልወድለት ባህሪው ይሄ ነው አንዱ። አሁን ልንገራችሁ፣ ማርቲኔዝ ግን እስካሁን ድረስ አንድ ጥሩ ጨዋታ ብቻ ነው ያደረገው አለ። የሲቲን ጨዋታ ለማለት ፈልጎ ነው። የሰዎች ልብ በሉ። ከዛ በኋላ ስህተት መሆኔን እንዲያረጋግጥልኝ እመኛለሁ አለ። ይህን እንቅስቃሴውን እንዲደግም በተከታታይ እመኛለሁ። ስህተት እንደሆንኩ እንደተሳሳትኩ እንዳምን እንዲያደርገኝ እመኛለሁ ነው የሚለው። አያችሁ የአርሰናልን ጨዋታ እየጠበቀ ነው። ነገር ግን ከዚያ በፊት ከብራይተንና እንዲሁ ከዳኒ ዌልቤክ ጋር የነበረውን ጨዋታ ተመልክቻለሁ። ጥሩ አልነበረም። ወይም ከበርንሌ ጋር የነበረውን ጨዋታ እስቲ ልብ ብላችሁ ተመልከቱና የማርቲኔዝን እንቅስቃሴ እዩ ይላል። አሁን ባለፈው ሳምንት አለ ከማንቸስተር ደርቢ በፊት ስኮልስ እና ኒኪ በት እንዲሁ ሃላንድ ማርቲኔዝን አንስቶ መረብ ውስጥ ይጨምረዋል የሚል ቀልድ ቀልደው ነበር እና አሁን ምን እያለ መሰላችሁ? አጠቃላይ በአርሰናሉ ጨዋታ ከፊቱ በጣም ከባድ ጨዋታ አለ ነው የሚለው። ሲቲ ላይ ያደረገውን እንቅስቃሴና በጣም ጥሩ መጫወቱን አርሰናልም ላይ እንዲደግመው እፈልጋለሁ አርሰናልም ላይ እንዲደግመው እፈልጋለሁ ነው ሲል ፖል ስኮልስ የተናገረው ማለት ነው። እና ይሄን እኔ እንደምንድን የወሰድኩት መሰላችሁ? የሆነ ጨዋታ ላይ አሁን እሱ እየጠበቀ ያለው
ማርቲኔዝ ስህተት ሊሰራ ይችላል። ኦፍኮርስ ተጫዋች ነው፣ የትኛውም ተከላካይ ስህተት ይሰራል እና ምናልባት እንግዲህ በአርሰናሉ ጨዋታ መጥፎ ቢንቀሳቀስና በተለይ አርሰናል ተጫዋቾች አያርገውና በተለይ አጥቂዎቹ እሱን ፊዚካሊ ቦል አድርገውት ወይ የሆነ ስህተቱን ተጠቅሞ በተለይ ጎል የሚያስቆጥሩ ከሆነ አሁን እዚህ ፖድካስት ላይ ወጥቶ ማርቲኔዝን እኮ እኛ ይሄን ብለናችሁ ነበር፣ ስለ ማርቲኔዝ እኮ ስናወራ የነበረውን ነገር ይሄ ነው፣ ለዛ ነው ይቅርታ እንጠይቅም ያልናችሁ፣ እኛ ሁሌም ቢሆን ትክክል ነን ብሎ ለማለት የተዘጋጀ ሰው ነው ፖል ስኮልስ። አሁን እኔ ዘሞስት የጠላሁት ፓርቲ ይሄንን ነው። ይሄኛውን ኢንቴንሽኑን አልወደውም። አሁን ቀጣይ ማርቲኔዝ መጥፎ ሲንቀሳቀስ በጉጉት መጠበቅ እንደ ዩናይትድ ደጋፊ እንደ ዩናይትድ ሌጀንድ ለክለቡ ተጫውቶ ያሳለፈን አንድ ትልቅ ሁላችን የምናከብረው ተጫዋች የዩናይትድ ተጫዋች መጥፎ ሲንቀሳቀስ ለማየት ማጓጓትና ማለም በጣም የሚያሳፍር ነገር ነው እና ስለዚህ ጉዳይ ከዚህ በኋላ ባንመለስበት ይሻላል። ኤኒዌይስ ግን እንደዚህ ብሎ አስተያየቱን ሰጥቷል። ፍጹም ይቅርታ አልጠይቅም፣ ሀሳቤንም አልቀየርም ብሏል። አንድ ጨዋታ ላይ ብቻ ነው ጥሩ የተጫወተው፣ ቀጣይ ይህንን በተደጋጋሚ መድገም ባለበት ሲል ፖል ስኮልስ ሀሳቡን ሰጥቷል። ዩናይትድ ሌጀንድ ተጫዋቾች ደግሞ እንደው በተቃራኒ የፖዘቲቭ ኢነርጂውን ደግሞ ዜና ልንገራችሁ እና አንዳንድ ሌጀንዶች እኔ በጣም እወዳቸዋለሁ። ለምሳሌ ከምወዳቸው ሌጀንዶች መካከል አንዱ ኤቭራ ነው እና ኤቭራ ስለ ዩናይትድ ምንጊዜም አስተያየት ሲሰጥ ሁሌም ታውቃላችሁ፣ እንደው የዩናይትድ ሌጀንድ ተጫዋች ብቻ አይደለም እሱ የሚመስለው የዩናይትድ እጅግ እጅግ ቀንደኛ የሆነ ደጋፊ፣ በተለይ ለአርሰናል ተጫዋቾች ለአርሰናል ደጋፊዎች በአጠቃላይ መድኃኒት የሆነ የብዙ የማንቸስተር ዩናይትድ ደጋፊዎችን ነፍስያ በሐሴት የምታስፈነጥስ ምላሽ ለአርሰናልም ሆነ ለዩናይትድ የሚቀረሩ ሰዎች የሚሰጥ እንደው ከተጫዋችነቱ ባለፈ በተለይ እግር ኳስን ከተወ በኋላ ስለ ዩናይትድ በሚሰጣቸው አስተያየቶች ይበልጥ በክለቡ ደጋፊዎች እየተወደደ የመጣ ሰው ነው ፓትሪስ ኤቭራ እና የኤቭራን ንግግር ነው የምነግራችሁ ስለ ዶርጉ የተናገረውን። ከዛ በፊት ግን ዶርጉን በተመለከተ አንድ ዜና ወጥቷል። እሱን ዜና ልንገራችሁ። ዶርጉ ብዙ የሚያሻሽላቸው ነገሮች እንዳሉት ተጫዋቹ ያምናል የሚል ነው ይሄ ዜና ያወጣው። ለምሳሌ አሁን አንዱ ተጫዋቹ ያለው ጥንካሬ እንዳለ ሆኖ ለምሳሌ ጥንካሬ ያለኝ ፓወር ነው ወይንም ደግሞ ፊዚካል ስትሬንግዝ ነው ብሎ ተጫዋቹ ያስባል። በዛ ላይ ስፒድ እንዳለውም ተጫዋቹ በደንብ አድርጎ ያምናል። ይሄ ጠንካራ ጎኑ እንደሆነ ነው የሚያምነው። ፕላስ ተጫዋቾች እርስ በርስ ዱዋል ሊገናኙት የማይፈልጉት ተጫዋች እንደሆነ ያምናል። የተሻለ ፊዚካል ስትሬንግዝ ስላለው ማለት ነው ዶርጉ። እነኚህ ጠንካራ ጎኖቹ እንዳሉ ሆነው ግን ተጫዋቹ ደግሞ ትልቅ የሆነ ማሻሻል ያለበት ከጠንካራ ጎኖቹ ባለፈ ደካማ ጎኖች እንዳሉት ሁሉ ተረድቷል ነው የሚለው። አንደኛው ክሮሲንጉ ነው። ይሄ ሁል ጊዜ እኛ የምናነሳው ነው። ፋይናል ፕሮዳክቱና ክሮሲንጉ ወይም ደግሞ የመጨረሻ ውሳኔ የሚሰጥበት የዲሲሽን ሜኪንግ ላይ ተጫዋቹ መሻሻል መቻል አለበት እና አንዳንድ ጊዜ ሰልፍ ብሊፍም ሊጎድለው ይችላል። ይሄ በራስ መተማመን ዘቅ ማለት እነኚህን ነገሮች የሚያሻሽል ከሆነ ልጁ እንደ ድክመቴ ብሎ ያያቸው ነገሮች እና እየሰራባቸው ያሉ ነገሮች ናቸው እና ተጫዋቹ ምን ያህል በጣም ወርልድ ክላስ ተጫዋች ሊሆን እንደሚችል በተለይ እርግጠኛ መሆን ትችላላችሁ። ልጁ ትልቅ ተጫዋች ለመሆን የሚያስችሉት ኳሊቲዎች አብዛኞቹ ኳሊቲዎች ስላሉት ማለት ነው። የመጨረሻ ፋይናል ፕሮዳክቱን ብቻ ማሳመር ነው። በተለይ በዛ ቦክስ ውስጥ የሚጣሉ ፋይናል ኳሶችን ለአጥቂዎች ሲያቀብል በጣም አደገኛ የሆኑ ኳሶች መሆን አለባቸው። ዝም ብለው ሲል በተከላካዮች የሚመለሱ መሆን የለባቸውም። ትክክለኛ የሆነ ውሳኔ መሆን መቻል አለባቸው። ይሄ ተጫዋች ምን ያህል እዚህ በከፍታ ላይ ለመድረስ እና እነኝን ደካማ ጎኖቹን አሻሽሎ ትልቅ ተጫዋች ለመሆን ጥረት እያደረገ እንደሆነ ነው ማለት ነው። አንዲ ሚተን በዴይሊ ሜል ሪፖርቱ ላይ በደንብ በስፋት የጻፈውና የዘገበው ማለት ነው። እና ይሄን ልጅ ነው እንግዲህ ያደነቀው ፓትሪስ ኤቭራ። ምን ሲለው አደነቀ መሰላችሁ? ሰዎች ጋሬዝ ቤል አንድ ወቅት የተናገረውን ነገር ያስታውሳሉ። 2 መሳሪያዎችን በሚገባ ታጠቅ ብሎ በወቅቱ ተናግሮ ነበር ጋሬዝ ቤል። ይህንን ነገር ካደረግ በዛ ላይ የዓለም አቀፍ የትልቁ የእግር ኳስ ደረጃ መድረስ ትችላለህ። እሱንም ያደረገው ጋሬዝ ቤል ነው የሚለው። አሁን 2 ነገር ያለው ምንድን ነው? አንደኛው ፍጥነት ነው። ጋሬዝ ቤል በወቅቱ የነበረው ልብ በሉ፣ ጋሬዝ ቤል ተከላካይ ነበር ልክ እንደ ዶርጉ ሁሉ። በኋላ ላይ ነው የክንፍ ተጫዋች የሆነው። ሁለተኛው ደግሞ አጨራረስ ነው ማለት ነው። ልጁ ፍጥነት አለው። ከዛ በኋላ ከሱ የሚጠበቀው አጨራረስ ፋይናል ፕሮዳክት ነው፣ ወይም አሲስት በማድረግ ወይም በራሱ በማስቆጠር ማለት ነው። እነኝን 2 ነገሮች ማሟላት ሲጀምር ጋሬዝ ቤል በቃ ከዛ በኋላ ቡም አለ እና ሁሉም ነገር ቀላል ሆነለት ሲል ነው ኤቭራ የሚናገረው።
እናም አለ አሁን ወደ ዶርጉ ሲያመጣው እናም ዶርጉን ስንመለከት ያንኑ ፈለግ ነው የማየው ዶርጉ ላይ ብሏል። ይህ ተከላካይ ሆኖ እንደ መስመር ተጫዋች ጥፋት የሚሰራበት ተጫዋች ነው ብሏል። ደግሞ እውነቱን ነው። ተከላካይ ሆኖ ግን ብዙ ፋውሎች የሚሰሩበት የማንቸስተር ዩናይትድ ተጫዋች ነው ዶርጉ። ተከላካዮች እሱን መጋፈጥ የማይፈልጉት አይነት ተጫዋች ወይም ደግሞ እሱን ከመጋፈጣቸው በፊት እንዲሁ ጸሎት ማድረግ ይኖርባቸው እና ዝም ብለው ተጫዋቹን ይታገሉት ግራ እስኪጋቡ ድረስ እሱን መግጠም ከእሱ ጋር መታገል የማይፈልጉት አይነት ተጫዋች ነው ሲልም የሚያደንቀው የእርሱ የጎል ወይንም የግብ አጋጣሚ የፈጠራ ብቃት ወይንም ኢንድ ፕሮዳክቱ ትክክል ሲሆንለትና ማሻሻል ሲችል ይሄን ነገር ቀጣዩ ጋሬዝ ቤል የሚለውን የቅጽል ወሬ ወይንም ደግሞ የቅጽል ስም እርሱት። ያ ውይይት በዚያው ያበቃል። ፓትሪክ ዶርጉ ትልቅ ተጫዋች ይሆናል ነው የሚለው። ከዛ በኋላ ሪያል ማድሪዶች ስልካቸውን በማንሳት ወደ ማንቸስተር ዩናይትድ መደወል ይጀምራሉ። ያለ ፓትሪክ ዶርጉ ወርልድ ክላስ ተጫዋች መሆኑን የመጨረሻ ማረጋገጫ ይሆናቸዋል ሲል ነው ማለት ነው ፓትሪስ ኤቭራ በዚህ መልኩ ተጫዋቹን ያደነቀው ማለት ነው። እና እስቲ ኮምፔር ያደርጉት ቤተሰቦቻችን፣ ፖል ስኮልስ በዛኛው ጽንፍ፣ አሁን ደግሞ እንግዲህ ፓትሪስ ኤቭራ በዚህኛው ጽፍ። ሁለት ሌጀንድ ተጫዋቾች ግን በሁለት የተለያየ ሞገድና በሁለት እጅግ ተቃራኒ በሆነ ኔጌቲቭ እና እንደ ፖዘቲቭ ኢነርጂ ስለ ዩናይትድ እንዲህ አስተያየት የሰጡ ማየት ያስገርማል። ውር እና የኮንትራት ዜናዎቻችን ላይ ተገኘን። ቤተሰቦቻችን ያሉንን መረጃዎች ሁሉንም አጠር በማድረግ ወደ እናንተ ለማድረስ አሁን ሙከራ ላድርግ እና ከኮንትራት ዜና ልጀምር። የኮቢ ሜኖን ኮንትራት ጉዳይ ያስገረመኝ መረጃ ነው። ይሄ ከዚህ በፊት አልሰማሁትም። ምንድን ነው የሚለው መረጃው? የኮቢ ሜኖ የማንቸስተር ዩናይትድ ኮንትራት ተስማምተውበት ተጠናቆ ነበር በዩናይትድ እና በተጫዋቹ መካከል። ግን የመጨረሻ ፊርማ ደግሞ የወቅቱ የተባረሩ አሰልጣኝ የሆነው ሩበን አሞሪም መፈረም ነበረበት። ግን ይህን ፊርማ ባለመፈረሙና የመጨረሻውን ፈቃደኝነት ባለማሳየቱ አሞሪም ተጫዋቹን እንደማይፈልገው በደንብ ያሳየበት፣ ልጁም ቢሆን በዩናይትድ ቤት ተስፋ እንዲቆርጥ እያደረገ ነገር ነው እና አሞሪም ይህን ኮንትራት ባለማጽደቁ ምክንያት ሳይፈርመው ቆየ ነው ተብሎ የተነገረው ማለት ነው። ይሄን አልሰማሁም። በጣም ያስገርመኝ በጣም ያስገርመኝ መረጃ ነው። ከክለቡ ጋር ንግግር ላይ እንደነበረ ግን ተጫዋቹ በሳምንት 200 ሺህ ፓውንድ ደሞዝ ከክለቡ እንደጠየቀና ክለቡ ያን ነገር ለመክፈል ፈቃደኛ እንዳልሆነ ነበር በወቅቱ ሲወራ የነበረው። አሁን ግን ክለቡ 150 ነው አስቀመጠለት የተባለው ሳምንታዊ ደሞዝ 150 ለኮቢ ሜኖ አሁንም ቢሆን በጣም ብዙ ገንዘብ ነው፣ ግን ደግሞ ወርስ ያደርጋል ካለው ታለንት አንጻር ተጫዋቹ እና ክለቡ ይህን ያህል ደሞዝ ከ4 ዓመት ኮንትራት ጋር ለተጫዋቹ አቅርቦለት አሁን ተጫዋቹ ዝግጁ ነው ይህን ኮንትራት ለመፈረም እና ውሉን በዩናይትድ ቤት አድሶ ለመቆየት ተብሎ ተነግሯል። ከሩበን አሞሪም ጋር ያለው ግጭት ግን ፐርሰናል እንደሆነ በተለይ ከዚህ ዜና በኋላ ይበልጥ እያረጋገጥን የመጣን ይመስላል። ቤተሰቦቻችን ኮንትራቱ ላይ አልፈርምም እስከ ማለት ተጫዋቹን ቤንች እስከ ማድረግ እንደውም የሾን ራይት ፊሊፕስ አስተያየት ሲሰጥ ነበረ ሰሞኑን ማለት ነው። ቤተሰቦቻችን ቀርቦ የቀድሞ የሲቲ ተጫዋች ማለት ነው፣ አሁን የአርሰናል የቀድሞ ተጫዋች ልጅ የሆነው ማለት ነው። አሁን ፐንዲት ሆኖ እየሰራ ያለው ያን ራይት አለ አርሰናል፣ ሾን ራይት ፊሊፕስ ነው የሚባለው፣ እሱን ማለት ነው። ልጁን ቀድሞ ሲቲ ሲጫወት የነበረው ምን ሀሳብ ተናገረ መሰላችሁ? አንዳንድ ጊዜ አለ እኔ የአሞሪምና የኮቢ ሜኖን ነገር ሳየው እልህ ውስጥ የገባ ነው ይመስለኝ ሩበን አሞሪም ብሏል። ምክንያቱም ሚዲያው፣ ደጋፊዎች ይበልጥ እሱን ማጫወት አለብህ ብለው ጫና ባሳደሩበትና ይበልጥ ስለ ኮቢ ሜኖ በተወራበት መንገድ አሞሪም ደስተኛ ባለመሆኑ ይበልጥ እልህ ውስጥ አስገብቶት ሊያስቀምጠው ቻለ ኮቢ ሜኖን እና አሞሪም ይበልጥ አለመጠቀም ፈለገ ተጫዋቹን በዚህ ምክንያት ሲል ነው የተናገረው። እንግዲህ እሱ ተጫዋች ነው። አሰልጣኞች አንዳንድ ጊዜ እንደዚህ አይነት እልህ አለባቸው ከሚዲያው ጋር። ሩበን አሞሪምም እንደዚህ አይነት እልህ ውስጥ የገባ ይመስለኛል ብሏል። ይህንን ነገር ደግሞ እንግዲህ ይበልጥ ተጫዋች ሆኖ ካሳለፈ ሰው ስሰማ እኔ በጣም ነው ያዘንኩት። በነገራቸው ላይ ምን ያህል አሞሪም ሪጂድ እንደነበረ እና ምን ያህል በጣም ግትርነቱ አሰልጣኝነቱን በዩናይትድ ቤት ያለውን ትልቅ እድል ዋጋ እንዳስከፈለውና ከስራው እንዲባረር እንዳደረገው ነው የተረዳሁት። አሁን ለቀጣይ የእግር ኳስ ህይወቱም ለምሳሌ እንደ ማድሪድ ትልቅ ሩበን አሞሪም ጎበዝ አሰልጣኝ ነው፣ በጣም ይጥራል፣ ይለፋል። ግን ደግሞ ይሄን ችግር እስካልቀረፈ ድረስ ትልቅ አሰልጣኝ የመሆን ህልሙ
የትም እንደማያደርሰው ነው ማለት ነው እኔ በግሌ የተረዳሁት። ለማንኛውም ግን ሜኑ አዲስ ኮንትራት በ150 ሺህ ፓውንድ ሳምንታዊ ደሞዝ ይከፍላል ተብሎ ተገልጿል። ተጫዋቹ እንዲሁም የሀገሩን እንግዲህ እንዲቀይርና ለጋና እንዲጫወት ከፍተኛ ጥረት አድርገው እንደነበረ የጋና እግር ኳስ ፌዴሬሽን ገልጿል። የዘር ግንዱ ሀያቶቹ ያሉት ከጋና ነው የሚመዘዙት እና እኔ ለእንግሊዝ የመጫወት ህልም ምንጊዜም ቢሆን ነበረኝ። ለዛ ነው ጋና ጥያቄን ችላ ብዬ ለእንግሊዝ ብሔራዊ ቡድን የተጫወትኩት። በዚህም ቢሆን እጅግ በጣም ደስተኛ ነኝ ሲል ነው የተናገረው። ግን በሆነ ወቅት ከእንግሊዝ ይልቅ ለጋና ብሔራዊ ቡድን ለመጫወት ተቃርቦ እንደነበር ነው ኮቢ ሜኖ በአስተያየቱ የተናገረው። ከዛ ውጪ ቤተሰቦች የሃሪ ማጉዌር እንደ ኮንትራት ዜና ካነሳን በዚሁ የሃሪ ማጉዌር እና የዝውውር ዜናም እንዲሁ አያይዤ ልንገራችሁ። ሃሪ ማጉዌር በዩናይትድ ቤት አዲስ የ2 ዓመት ኮንትራት ቀረበለት። ተጫዋቹ ግን ይህን አዲስ ኮንትራት ለመፈረም ፈቃደኛ አደለም። አሚን ክለቡ እንግዲህ ለተጫዋቹ እንዲያቀርብለት የጠየቀው ኮንትራት ተጫዋቹ 2 ዓመት ጠየቀ፣ ክለቡ ደግሞ 1 ዓመት ነው ሰጠው ተብሎ የተነገረው። ቤተሰቦቻችን በዚህ ይስተካከል። ተጫዋቹ እንደምታውቁት አሁን ውሎ ይጠናቀቃል። የጣሊያን ክለቦች እየፈለጉት ነው ያለው። እሱ ቢያንስ ረጅም ኮንትራት ነው እንግዲህ የፈለገው። ማንቸስተር ዩናይትድ ግን እንደው 1 ዓመት ከዛ በኋላ ደግሞ እየታየ እንደው ፕላስ እንደ ኦፕሽን ነገር እያደረጉ ደግሞ ፕላስ 1 እያደረጉ ወይ በጣም ከበዛ 2 ዓመት ነው ሊሰጡት እየፈለጉት። እሱ ግን በዩናይትድ ቤት ተጨማሪ ኮንትራት ይፈልጋል። ደሞዙ እንደተጠበቀ ሆኖ ነው የተባለው 150 ሺህ ፓውንድ ተጨማሪ ረዘም ያለ ኮንትራት አትሊስት የ3 ዓመት አይነት ነገር ኮንትራት የተረጋገጠ ዩናይትዶች 1+1 አይነት ህግ አሁን አምጥተዋል። እድሜያቸው ገፋ ላሉ ተጫዋቾች ማለት ነው። ከ1 ዓመት እና ከኦፕሽን በላይ ሊሰጡት አልፈለጉም። እሱ ግን እንደ 2+1 ደግሞ ብሎ ወደ 3 ዓመት ኮንትራቱን ማራዘም ፈልጓል። ፕላስ ደግሞ ደሞዝህ 120 ሺህ ይሁን ብለውታል ተብሎ የተነገረው። በዚህ ምክንያት አልተግባቡም እና አሁን ክለቡ እንግዲህ ኤክስፔሪያንሱን ይፈልጓል የሃሪ ማጉዌርን እና ከተስማሙ በዩናይትድ ቤት ይቆያል። ያ የማይሆን ከሆነ ግን ሃሪ ማጉዌር እና ማንቸስተር ዩናይትድም የመለያየት እድላቸው በጣም ሰፊ ነው። እሱ ግን ለመቆየት ፍላጎት አለው። ግን ዲማንዶቹ ፍላጎቶቹ ኮንትራቱን በተመለከተ አልተሟሉለትም ነው የተባለው። እዚህ ጋር ግን ዩናይትድ ተከላካይ ላይ ያስፈርም ወደ ገበያ ስለመውጣቱ ትላንት በተለይ በጣም በስፋት የተወራ ነው። ፓልመር የዝውውር ወሬ ጉዳይ እንዲሁ የሸፈነው እንጂ የቶተንሃሙን ተከላካይ ሚኬ ቫንደቪን ለማስፈረም ዩናይትዶች ከሪያል ማድሪድ ጋር ከፍተኛ ፉክክር ውስጥ ናቸው የሚል ሪፖርት ነው የወጣው። ሃሪ ማጉዌር እንደተባለው ክለቡን የሚለቅ ከሆነ ዩናይትድ ግዴታ ተከላካይ ይፈልጋል እና ማርክ ጉሂን ፈልጎ ነበር ያዋቷል እንጂ አሁንም ቢሆን ሴንተርባክ ማስፈረሙ የሚቀር አይመስለኝም። ኢቨን ሃሪ ማጉዌር ራሱ በዩናይትድ ቤት ቢቆይ እና ቫን ደቪን ለማስፈረም የሚፈልግ የትኛውም ክለብ ካለ ይህንን ፍላጎት የተረዳው በተለይ ትልልቅ ክለቦችን የዩናይትድን የማድሪድን እንዲያወቁት ቶተናሞች ብዙ ጊዜ ተጫዋች ሲሸጡ በቀላል አይሸጡም። ታውቃላችሁ 100 ሚሊዮን ፓውንድ ለጥፈውበታል። ይሄ ለአንድ ተከላካይ የሚጠየቅ እጅግ በጣም ውዱ የዝውውር ገንዘብ ተብሎ የተቀመጠ ነው ማለት ነው እና ቀጣይ ትልቅ ውሳኔ ነው ከዚህ ተጫዋች የሚጠብቀው። ወደ ዩናይትድ ይሄድ ወይስ ወደ ሪያል ማድሪድ ነው ይሄ ልጅ የሚያመራው ወይስ ደግሞ ሌሎች ትልቅ ክለቦች ሊያስፈርሙት ይፈልጋሉ? ይሄን ተጫዋች ወደ እንደዛ የሄዱ የሚለውን አብረን የምናይ ነው የሚሆነው። ግን ዩናይትድ ዝውውሩ ምናልባት ከሃሪ ማጉዌር ኮንትራት መፈረም አለመፈረም ጋር ሊያያዝ ይችላል ማለት ነው። ዩናይትዶች በጥብቅ እንደሚፈልጉት ይህን የ24 ዓመት ተከላካይ መስመር ተጫዋች ተገልጿል ማለት ነው። ሊቨርፑልም ከፕሪሚየር ሊጉ ሌላው የተጫዋቹ ፈላጊ ነው። የኮናቴ በክለቡ መቀጠሉ እርግጠኛ ለመሆን የቫንዳይክ እድሜ ሊቨርፑል ብዙ ጎሎች እያስተናገደ ያለው ቡድን ነው እና ተከላካይ ይፈልጋሉ። ጉጉሂን አላገኙትም። ስለዚህ በዚህ ተጫዋች ዝውውር ላይ ክረምት ላይ ትልቅ ፉክክር ጠብቁ ከዩናይትድ ከሊቨርፑል እና ከሪያል ማድሪድ። የዲያሞንዴ ዝውውር አሁን ይበልጥ በማንቸስተር ዩናይትድ ተስፋ እየተቆረጠበት ያለ ዝውውር ስለመሆኑ ሪፖርቶች ትላንት ጠቁመውናል። 87 ሚሊዮን ፓውንድ ነው የተፈለገው ተጫዋቹን ለማስፈረም ወይም 100 ሚሊዮን ዩሮ ተብሎ ነው የተነገረው። ሌቪዚሾች አንድ ነገር ተስፋ አድርገዋል። እስከ ሲዝኑ መጠናቀቂያ ድረስ የዳያሞንዴ ብቃትና ተጫዋቹ ከሲዝኑ ጅማሮ ጀምሮ ሲያሳይ የነበረውን ብቃት አስከትሎ ይበልጥ ለክለቡ ማርኬት ክፍት እንዲሆኑና ብዙ ተፎካካሪ ክለቦች እንዲመጡ ለዝውውሩ ያደርጋል ብለው
ያስባሉ። ሪስክ ነው የወሰዱት። ዩናይትድ ለዚህ ልጅ ዝውውር እስከ 67 ሚሊዮን ዩሮ ለመክፈል አሁኑ ፈቃደኛ ነበር። ግን ሌipዚሾች ተጫዋቹን እስከ ክረምት ብንጠብቅ ሌሎች በርካታ ተፎካካሪ ክለቦች ልጁን ለመግዛት ይመጣሉ፣ የተጫዋቹም የመሸጫ ገንዘብ ከ100 ሚሊዮን ዩሮ ከፍ ይላል ብለው በማሰብ ነው በክለቡ እንደሚያቆዩት ወስነው ሪስክ የወሰዱት ተብሎ ነው የተነገረው። እንደ ፒኤስጂ፣ እንደ ባየር ሙኒክ፣ እንደ ሊቨርፑል፣ ከእንግሊዝ ቶተናም፣ ማንቸስተር ዩናይትድ እንደሚፈልገውም እንዲሁ መነገሩን ታውቃላችሁ። አሁን ነበር ዩናይትድ ሊያስፈርመው ሁሉ ጥረት ሲያደርግ የነበረው፣ ግን መንገዶች በሙሉ በአርቢ ላይፕዚግ በዩናይትድ የዚህ ተጫዋች ፍላጎት ላይ ብሎክ ተደርጓል። ተጫዋቹ አሁን እንደማይሸጥ ነግረዋቸዋል። እስከ ክረምት መጠበቅ አለባቸው ተብሎ ነው የተገለጸው። ግን እንደ ስካይ ስፖርት ገለጻ ከሆነ ምናልባት ላይፕዚጎች ከፍተኛ የሆነ ዋጋ ከዚህ ተጫዋች ሽያጭ ለማግኘት ያሰቡት ነገር ሪስክ ያለው በመሆኑ ምናልባት እንደ ተጫዋቹ ብቃትና ሲዝኑን እንዴት ያጠናቅቀዋል የሚለው ክረምት ላይ የተጫዋቹን ዋጋ ሊወስን የሚችል ነገር እንደሆነ ነው የመጨረሻ ፕራይሱን የተዘገበው። ግን ቀጣይ ክረምት በትልቅ ገንዘብ ወደ አንድ አውሮፓ ትልቅ ክለብ ይዘዋወራሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ዲያሞንዴ ስለመሆኑ ነው የስካይ ስፖርት ዘገባ የሚያመላክተው። ወደ ኮል ፓልመር መረጃ እንለፍ። ትላንት በሰፊው አውርተንበታል ቤተሰቦቻችን። ይህ ተጫዋች የዩናይትድ የልብ ደጋፊ መሆኑና ወደ ማንቸስተር ዩናይትድ ለመግባት እንዲሁም ቼልሲን ለመልቀቅ ሲል የለቀቁኝ ደብዳቤ ሁሉ ለማስገባት ዝግጁ ስለመሆኑ ሪፖርቶች ትላንት በሰፊው ጠቁመዋል። ይህን መረጃ ድረሰናቸዋል። ተጫዋቹ አሁን ሬዲ ነው። የመጨረሻ ሲዝኑ ነው የሚመስለው። ምናልባት ክለቡን እስከ ማስገደድ የሚደርስ እንቅስቃሴም ሊያደርግ ይችላል ቼልሲን ለመልቀቅ ሲል። በዚህ ጉዳይ ላይ ትላንትና የቼልሲው አዲሱ አሰልጣኝ ጥያቄ የቀረበላቸው ስለ ኮል ፓልመር እና ዩናይትድ የዝውውር ወሬ ሲጠየቁ አሰልጣኙ እንዲህ ሲሉ ነው ምላሽ የሰጡት። ከኮል ጋር ብዙ ጊዜ ተነጋግሬያለሁ፣ አውርቼዋለሁ። እሱ እዚህ በመሆኑ በጣም ደስተኛ ነው። እንዲሁም አለ ተጫዋቹ እዚህ በመሆኑ በጣም እኔም ደስተኛ ነኝ፣ ልጁም ቢሆን ደስተኛ ነን፣ ሁላችንም ደስተኛ ነን ነው የሚለው። እሱም በክለቡ እኛም በተጫዋቹ ደስተኛ ነን። እሱ ረዥም ጊዜ ባለን እቅድ ውስጥ እጅግ አስፈላጊ የሆነ ተጫዋች እንደሆነ ያውቃል ነው የሚሉት አሰልጣኙ። ማንኛውም ተጫዋች ግን የጉዳት ችግር እንዲሁ ሊገጥመው ይችላል። ይህም የፕሮፌሽናል እግር ኳስ ተጫዋች አንድ አካል ነው ሲል ነው እንግዲህ የተለየ ምላሽ የሰጠው ማለት ነው። የዘንድሮ አቋሙ እንደ አምና አይደለም። አይታችኋል። ጉዳትም በተደጋጋሚ ያጥቅጦታል ተጫዋቹ። ከጉዳቱ ጋር ነው የብቃቱ መውረድ ተያይዞ ብዙ ጊዜ እንደ ምክንያት ሲነሳ የነበረውና የቼልሲው አዲሱ አለቃ የዩናይትድ በደጋፊና የሰር አሌክስ ፈርጉሰን አድናቂ የሆነው ሰው ግን ኮል ፓልመር በአሁኑ ጊዜ ስሜቱ በጣም ጥሩ ነው፣ ከኛ ጋር ይቀጥላል፣ አሁን ከጉዳት ነፃ ነው፣ ፊት ነው በሚል ነው ማለት ነው ስለ ዩናይትድ የዝውውር ወሬ ተጠይቀው በዚህ መልኩ ምላሽ የሰጡት። ቀጥተኛ ምላሽ ከመመለስ ይልቅ ስለ ጤንነቱና በክለቡ ደስተኛ ስለመሆኑ ብቻ ተናግረዋል ማለት ነው። ቼልሲዎች ተባለ ትላንት ይሄ መረጃ ከወጣ በኋላ ቼልሲዎች ኮል ፓልመርን እንዳይነክ የተጫዋች ያዩታል ነው የሚል ሪፖርት የወጣው። አይነክ የሚለውን በኮቴሽን አስቀምጡት ቤተሰቦቻችን፣ ምክንያቱም ትንሽ ስለሚያጠራጥር ነው። እና ሰማያዎቹ ውስጥ እንዳለው እምነት ከሆነ ኮል ፓልመር ኮንትራቱ ላይ ምንም አይነት የውል ማፍረሻ ሂሳብ አልተቀመጠም። እስከ 2033 ነው በቼልሲ ቤት ያለው ኮንትራት፣ በጣም ረጅም ነው። ኦልሞስት ወደ 7 ዓመት ባለው ማለት ነው ሲፈርም። አይ ቲንክ የ9 ዓመት ኮንትራት መሰለኝ 9 ወይ 10። እና ማንቸስተር ዩናይትድ በቀላሉ ይህን ተጫዋች ደግሞ ሊያገኘው እንደማይችል ትልቁ ማሳያ የኮንትራቱ ጉዳይ ነው። ግን አንድ የሚታመነው ትልቁ ነገር ቼልሲዎች አይነኬ ነው ብለው ቢያወሩም የውል ማፍረሻ ሂሳብ የለውም ብለው ቢያወሩም ግን 100 ሚሊዮን ፓውንድ ማንቸስተር ዩናይትድ ይዞ የሚመጣ ከሆነ ሰማያዎቹ አይናቸውን አያሹም። ያላቸው የዝውውር ፖሊሲና ሞዴል ይሄ ነው። ተጫዋቾችን በርካሽ መግዛት፣ ከዛ ብዙ እጥፍ አትርፎ መሸጥ እና ያ ሞዴል በደንብ አድርገው የተገብሩታል። ከማንቸስተር ዩናይትድ 100 ሚሊዮን ፓውንድ ወይም ወደ 130 አሜሪካ ሚሊዮን ዶላር ነው የሚፈልጉት ተብሎ እየተገለጸ ነው ያለው። ቤተሰቦቻችን እነዚህን ይመስላሉ ዩናይትድ ነክ የሆኑ የዝውውርና የኮንትራት ዜናዎቻችን። አብራችሁኝ እስካሁን ድረስ ስለነበራችሁ ከልብ አመሰግናለሁ። የነገውን ጨዋታ ከቻላችሁ ግምታችሁን በኮሜንት ላይ አስፍሩ። ነገ ቼክ አድርጉን፣ እንገናኛለን ከጨዋታው በፊት። እስከዛ ሰላም ሁኑ ባይ